ቆፍጣናና ቁጡ ናቸው የሚባሉት የሩሲያው መሪ ቭላድሚር ፑቲን ከክሪሚያ በተጨማሪ ምስራቃዊ ዩክሬንን በመጠቅለል ሩሲያ ከዓለማችን ሰፊዋ ግዛት አድርገዋታል። በነገራችን ላይ ከዓለማችን ጠቅላላ መሬት 11 ከመቶ አካባቢ የሚሆነው በሩሲያ ግዛትነት የተመዘገበ ነው። ሩሲያ በዚህ ወቅት አህጉር አከል ሀገር ሆናለች። ከአርክቲክ ግግር በረዶም እስከ ቻይና በሚዘልቀው የሩሲያ ግዛት 11 የሰዓት ቅይር እንዳለም ስንቶቻችን እናውቃለን? በሩሲያ ምድር ፈጽሞ ፀሐይ አትጠልቅም። በሩሲያ ፀሐይ በአንድ ግዛት ብትጠልቅም በሌላው ግዛት ብቅ ትላለች። ፑቲን ዩክሬንና አውሮፓ ህብረት የትራምፕን የሰላም ስምምነት እቅድ ካልተቀበሉም ሩሲያ ዩክሬንን ሙሉ በሙሉ በመጠቅለል የራሷ ግዛት ታደርጋለች ሲሉ ዝተዋል። የሩሲያ ዩክሬን ጦርነት ካበቃም አሜሪካም ወደ አፍሪካ ስለምትዞር የሱዳን የኮንጎና የኢትዮጵያ ደም አፋሳሽ ግጭቶች እንዲቆሙ እድል ይፈጥር ይሆን? ዘገባችን ይመለከተዋል። በኢትዮጵያና በኤርትራ በቀይ ባህር ሰበብ ያለው ጡዘትን ጨምሮ የየሀገራቱ ውስጣዊ ግጭት መላ ይበጅለት ዘንድ የዩክሬን ጦርነት መቆም በጎ አስተዋጽኦ ይኖረው ሲሆን ዘገባችን ይጠይቃል። ጥቂት ደቂቃዎችን ፈቅዳችሁ ከኛ ጋር ቆዩ። 4 ዓመት ሊደፍን ወራት የቀሩት በዩክሬን ጓዳ እየተደረገ ያለው ጦርነት በድርድር ለመቋጨት አሜሪካ 28 የድርድር ሐሳቦችን ማቅረቧ ተሰምቷል። የድርድር ሐሳቡን የድሮ ኮሜዲያን ያሁኑ የዩክሬን ፕሬዝዳንት ቭላድሚር ዘለንስኪን ሐሳብ እየጨመረ አይደለም ተብሏል። ዶናልድ ትራምፕ ሐሳቡን ለውሳኔ ሲያቀርቡ የአውሮፓ ሀገራትንም አላማክሩም። ትራምፕ ብቻቸውን ክረምቱ ገብቶ ዩክሬን በጨለማ ከመዋጧ በፊት እስከ ማክሰኞ ሐሳቡን የመቀበል ግዴታም ጥለዋል። የዶናልድ ትራምፕ ሐሳብ ምስራቃዊ ዩክሬንን ለሩሲያ በገጸ በረከትነት የሚሰጥም ነው ተብሏል። 4 ዓመታትን በቆየው ጦርነት ከክሪሚያ ውጭ ሩሲያ 20 ከመቶውን የዩክሬን ግዛት ተቆጣጥራለች። ይህን ግዛት ሩሲያ ህዝበ ውሳኔ አድርጋ ወደ ራሷ የቀላቀለችው ከ2 ዓመት በፊትም ነበር። ዶናልድ ትራምፕ ይህንን ሐሳብ አጽድቀውታል። ስለዚህ ቭላድሚር ፑቲን ከክሪሚያ በተጨማሪ ምስራቃዊ ዩክሬንን በመጠቅለል ሩሲያ ከዓለማችን ሰፊዋ ግዛት አድርገዋታል። በነገራችን ላይ ጠቅላላ ከመሬት 11 ከመቶ አካባቢ የሩሲያ ግዛት ነው። ሩሲያ አህጉር አከል ሀገር ሆናለች። ከአርክቲክ ግግር በረዶ እስከ ቻይና በሚዘልቀው የሩሲያ ግዛት 11 የሰዓት ቅይርም አለም። በሩሲያ ፈጽሞ ፀሐይ አትጠልቅም። ፀሐይ በአንዱ ግዛት ብትጠልቅም በሌላው ግዛት ብቅ ትላለች። አሁን ደግሞ በማዕድን የበለጸጉትን የዶናበስ የሉሃንስክ ግዛት ከዩክሬን የተቀበለው የፑቲን አስተዳደር የትራምፕን የሰላም እቅድ ወደ መቀበሉ ያጋደለ ይመስላል። ፑቲን ዩክሬንና አውሮፓ የሰላም ስምምነቱን ካልተቀበሉ ሩሲያ ዩክሬንን ሙሉ በሙሉ በመጠቅለል የራሷ ግዛት ታደርጋለች ሲሉ ዝተዋል። መሽቶ በነጋ ቁጥር ዩክሬን ግዛቷ እየተሸረሸረ የሰው ሀብቷ እየተሟጠጠ በአውሮፓና በአሜሪካ የገንዘብ ድጋፍ ሩሲያን እየተዋጋች ለመዝለቅ አቅሟ ተሟጧል። ይህን የተመለከቱት ትራምፕ ዩክሬን ወደ ኔቶ እንድትቀላቀል የጦር አቅሟም ከ600 ሺህ እንዳይበልጥ የሚል ውሳኔም ሰጥተዋል። የኔቶ ጦር ከዩክሬን አቅራቢያ ፖላንድ ላይ ይሰፍራል እንጂ ዩክሬን ነጻ ሀገር ትሆናለችም ሲሉ ተደምጠዋል። ይህ የኔቶን መስፋፋት የሚገታ ሲሆን የፑቲንን ፍላጎትንም የሚያሳካ ነው ተብሏል። ሩሲያ ዩክሬንን በማውደሟ $100 ቢሊዮን የምትቀጣ ሲሆን ይህም የፈራረሰችውን ዩክሬን ለመገንባት ይውላልም ተብሏል። በሌላ በኩል ሩሲያም ዳግም ዩክሬንን እንዳትወር ቃል የምትገባ ሲሆን ሩሲያ ከተነኮሰች አሜሪካ ጣልቃም ትገባለች። የትራምፕ የሰላም እቅድ ሰምሮ የዩክሬን ሩሲያ ጦርነት ከቆመ ሩሲያ ወደ ቡድን 7 ሀገራት የምትቀላቀል ሲሆን በሩሲያ ላይ የተጣሉ ማዕቀቦች በሙሉ የሚነሱም ይሆናል። ጦርነቱ ከቆመ በዓለም የምግብና የነዳጅ ዋጋ ላይ መጠነኛ መሻሻልም ይኖራል። ሩሲያና ዩክሬን የዓለም የምግብ ቅርጫቶች መሆናቸው ይታወቃል። የእህል ማዳበሪያም የሚጫነው ከሩሲያ ነው። በነዳጅ ሀብቷም ሩሲያ የዓለማችን ቀዳሚዋ ሀገር ናት። ጦርነቱ ከቆመ የምግብ እህል እየረከሰ ይመጣል። ነዳጅም ዋጋ
ዋጋው አሁን ካለበት ሊቀንስ ይችላል። ይህም ለአፍሪካ የተሻለ ድልን ይዞ ይመጣል የተባለው የሩሲያ ዩክሬን ጦርነት ካበቃ አሜሪካ ወደ አፍሪካ ስለምትዞር የሱዳን የኮንጎና የኢትዮጵያ ግጭቶች እንዲቆሙ ጥረት ልታደርግ ትችላለችም ሲሉ በርከት ያሉ የፖለቲካ ተንታኞች ሐሳባቸውን እያቀረቡ ነው። በኢትዮጵያ ለ7 ዓመታት ያህል በቀጠለው ውስጣዊ ግጭት በሚሊዮን የሚቆጠሩ ዜጎች ሕይወታቸውን አጥተዋል። በሰሜኑ ጦርነት አሁንም በአማራና በኦሮሚያ በቀጠለው ጦርነት ተማሪዎች ከትምህርታቸው ተስተጓጉለዋል። በአማራ ክልል ብቻ ከ3 ሚሊዮን በላይ ተማሪዎች በቀጠለው ግጭት ምክንያት ወደ ትምህርት ቤት አልሄዱም። በድሮን የሚወድሙ መሰረተ ልማቶችና የንጹሃን ዜጎችም ጉዳይ ሰሚ አላገኘም። ነገር ግን ሀያላኑ ሀገራት በጋዛ እስራኤል በዩክሬን ሩሲያ ጦርነት ምክንያት ትኩረታቸው ስለተሰረቀም የአፍሪካ ጉዳይ ችላ የተባለ ይመስላል። በሱዳን በሐምዳን ዳጋሎና በአልቡርሃን መካከል በሚደረገው ጦርነት ወደ 100,000 ሱዳናውያን ሲገደሉ 5 ሚሊዮኖች ደግሞ ተፈናቅለዋል። በኮንጎ ማዕከላዊ መንግስቱ ፈርሶ አማጽያኑ በየክልሉ እየተተራመሱ ነው። በየመን በሊቢያ ካለው አለመረጋጋት በተጨማሪ በደቡብ ሱዳንም ረሃብና ግጭት አሁን ላይ አገርሽቷል። ነገር ግን አውሮፓ፣ አሜሪካና ሌሎች ሀያላን ሀገራት በአፍሪካ ግጭት ዙሪያ ይሄ ነው የተባለ ሚና ሳይወስዱ ቀርተዋል። ምክንያቱ ደግሞ የሐማስና የእስራኤል ውጥረት፣ የእስራኤልና የኢራን ጉዳይ፣ የሩሲያና የዩክሬን ጉዳይ፣ የህንድና የፓኪስታን፣ የአፍጋኒስታንና የፓኪስታን ጦርነቶች የዓለምን ቀልብ ስበው ከርመዋልና አሁን ከሩሲያ ዩክሬን ጦርነቱ በስተቀር ሌሎች ጦርነቶች ቆመዋል። የሩሲያ ዩክሬን ጦርነት መቆም ከቻለ ለአፍሪካ መልካም ዜና ይዞ ይመጣልም ተብሎ ተጠብቋል። አሜሪካና መሰል የሰብአዊ መብት ተቋማት የተባበሩት መንግስታት ድርጅት የአፍሪካን ስቃይ መመልከት ይጀምራሉ። በኢትዮጵያና በኤርትራ በቀይ ባህር ሰበብ ያለው ጡዘትን ጨምሮ የየሀገራቱ ውስጣዊ ግጭት መላይ በጅለት ዘንድ የዩክሬን ጦርነት መቆም በጎ አስተዋጽኦ ይኖረዋል። የአውሮፓ ሀገራት ድጋፋቸውን ወደ አፍሪካ ስለሚያደርጉ በጦርነትና ድርቅ የተፈናቀሉ አፍሪካውያን ተቆርቋሪም ሊያገኙም ይችላሉ። በተለይ የአሜሪካና አውሮፓን ትኩረት የወሰደው የሩሲያ ወረራ ካቆመ ዓለም እየተረጋጋ የጦር መሳሪያ ሸመተው እየቀነሰም ሊመጣ ይችላል። የኒውክሌር ስጋትም ስለሚቀንስ የሰብአዊ መብቶች ጉዳይ ትኩረት ማግኘት ይጀምራል። ስለዚህ የሩሲያ ዩክሬን ጦርነት መቋጨት ለኢትዮጵያ እርስ በርስ ጦርነት እንዲቆም በጎ ሚና ሊጫወት ይችላል። በየቀኑና ሰዓቱም የሰው ሕይወት እየቀጠፈ ባለው በኢትዮጵያው ጦርነት የአማራ ክልል ግጭት በቂ ትኩረት አልተሰጠውም ነበር። የዓለም ትልልቅ ጦርነቶች ከቆሙ አፍሪካም የመደመጥ እድሏ ሊሰፋ ይችላል። የአፍሪካ አምባገነንና ጦረኛ መሪዎችም ቅጣት ሊጠብቃቸው ይችላል። ይህም ለዜጎች ደህና መሆን ዋስትና ይሰጣል። ጤና ይስጥልን። የመንገድ እይታችን በዚሁ ቋጨን።